አራ የሚፈጠረው ነገር ወገን በኢየሱስ ስም እንደነቆ አሁን ዛሬ እዚህ ይርጋለም 07 አካባቢ ስለዚህ ቪዲዮ ምን እንደሆነ በደንብ አስረዳችኋለሁ። ከዛ በፊት ግን ከዚህ ቪዲዮ ጋር የሚያያዝ ነገር ስለሆነ የክቡር ከንቲባ አዳነች አቤቤን ንግግር ሰምተን ቀጥሎ መናገር የፈለኩትን ነገር ነግራችኋለሁ። ይሄን ቪዲዮ እስከመጨረሻ ተከታተሉት። ከቤት በህገወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። በህገወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ ታስወጡ። ይሄ መንግስት አንዱ ልዩ መለያውና ዲፓርቸሩ ለድሃ ያለው እይታ ነው፣ ለድሃ ያለው ውግንና ነው። ከመኮፈስ ወርዶ አመራሩ ዝቅ ብሎ ከጠቅላይ ሚኒስትሩ ጀምሮ የድሃን ቤት ጓዳ አይቶ እያጎረሰ ቤቱን እየሰራ የፈለገ የሚመጣ ትችት በዚህ በኩል እንደማናስተናግድ እርግጠኞች ሆነን አመራራችንም የዚሁ ምሳሌ የሆነ ነው እስከታች ድረስ መውረድ ያለበት። እናንተ እንዴት ነው ህገወጥ የተባለው የሚለው ለዩና ያቀርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች ባለሀብቶችን ሞቢላይዝ የምናደርገው ለድሃ ነው፣ ለራሳችን ጉድለት አይደለም። የድሃን ቤት ለመስራት ነው፣ ድሃውን ለመጥቀም ነው፣ ህዝቡን ለመጥቀም ብቻ ነው። ከዛ ውጪ ሌብነት የጭቃ ቤትን እናፈርሳለን በሚል ሽፋን ውስጥ እንደዚህ አይነት ጥፋት ውስጥ መግባት ትክክል ስላልሆነ የክቡር ከንቲባ አዳነች አቤቤን ንግግር ሰምታችኋል አይደለ? ዝም ብላችሁ የቀበሌ ቤት ውስጥ የሚኖሩ ሰዎችን ህገወጥ ናችሁ ብላችሁ አታስወጡ። በጉዳዩ ላይ ስሩ። ነገር ግን ያን ነገር በደንብ አጣርታችሁ ምናምን እንጂ ያንን አካል ዝም ብሎ ያለ ፍቃድ ማስወጣት የለባችሁም እያሉ ነውና ታዲያ ይሄንን ቪዲዮ ለምን ይዤላችሁ መጣው መሰላችሁ? አንድ ቪዲዮ ላሳያችሁ ስለሆነ ነው። አንዳንድ ጊዜ ላይ ያሉ አመራሮች በማያውቁት መንገድ እታች ያሉ የወረዳ አመራሮች የቀበሌ አመራሮች በመሞዳሞድ እንግዲህ ድሆችን የሚያሰቃዩበት መንገድ አለና አሁን ማሳያችሁ ቪዲዮ እዚህ ቤት ውስጥ ከ8 ዓመት በላይ የኖረች እናትን እንግዲህ ህገወጥ ነሽ ብለው አስወጥተው ለሌላ ሰው ቤቱን ሊሰጡ ነው ብለው ነው እንግዲህ የአካባቢ ሰዎች ሲናገሩ የሰማሁት። ይሄንን ቪዲዮ ተመልከቱና የዛ ወረዳ ከንቲባ የሆናችሁ አካላቶች እንግዲህ ይሄንን ጉዳይ በደንብ ልብ ብላችሁ እንድታዩት ነው የምፈልገው። ምክንያቱም አንድ ሀገር ላይ ህግ ሲወጣ ሁሉም ጋር አንድ አይነት ህግ ነው የሚወጣውና አዳነች አቤቤ የአዲስ አበባ ከንቲባ ብትሆንም የዛ ሀገርም ደግሞ ከንቲባዎች አንድ አይነት መመሪያ ስለሚወጣላችሁ እንዲህ ዝም ብሎ የሚቻል ነገር ስለማይሆን ይሄንን ቪዲዮ ለእናንተም ጥቆማ ይሆናችኋል ብዬ አስባለሁ። ነገሩ የተካሄደው በዛሬው ዕለት ነው። እስኪ ቪዲዮን አብረን እንመልከትና ተመልካቾችም የየራሳችሁን ሀሳብ አስተያየት ከስር ትሰጡበታላችሁ። ወደ ቪዲዮ እንሂድ። አራ የሚፈጠረው ነገር ወገን በኢየሱስ ስም እንደነቆ አሁን ዛሬ እዚህ ይርጋለም 07 አካባቢ ቀበሌና ወረዳዎች መጥቶ አንዲትን ምስኪን እናት 8 ዓመት ከቆየችው ከቀበሌ ቤት ለማስወጣት እያደረጉ ያሉት ትግል በጣም አሁን ያስቸገረ ነው። ይሄ መንግስት ምን አይነት መንግስት ነው? አሁን 8 ዓመት የኖረች ድሃ ውጭ አንቺ ወረቀት የለሽም የቀበሌ ካርታ የለሽም ምናምን ብሎ ያወጡት ነው። በጣም ይደብራል፣ በጣም ይሰለቻል። አሁን እዛች ጋር መጥቶ ምንድነው ያለው ሰው ሁሉ የታሰረ ነው የሚገኘው። ይሄ መንግስት ምን አይነት መንግስት ነው? ቆይ በጣም ይደብራል። እዩት፣ እቃውን ያወጡ ነው። አሁን በጣም በሚደብር ሁኔታ በኢየሱስ ስም የሴቷ እንባ ላባ እያለቀሰች እነሱ ብር ለሀብታሞች ሽጦ መጥቶ አሁን እቃ ያወጡ ነው ያስፈራሩ በፖሊሶች። ለሚመለከተው አካል አድርሱ። እንዲደርስ ደግሞ ሁላችሁም ላይክ አድርጉ። አንዲት ምስኪን እናት ነች፣ ባላ የለችም። 3 ልጆቿ ይዛ ብቻ የምታሳድግ ሴትዬ ነች። እየጮች ነው። አሁን በእናታችሁ ሁሉም ላይክ ሼር እያደረጋችሁ አድርሱ፣ ለሚመለከተው አካል አድርሱ። ይርጋለም ላይ እየተከሰተ ያለው ነገር በጣም የሚደብር ነገር ነው። ቀበሌ ቤት ከአቅመ ደካሞች አውጥቶ አቅመ ደካሞችን መንገድ ላይ የጣሉ አሁን ቀበሌና ማዘጋጃ ቤቶች ለሀብታሞች እየሸጡ ነው የሚገኙት። አሁን በጣም አሁን እቺ ልጅ ሴትዮዋ 8 ዓመት ከኖረችበት ከ07 አሁን የዞኑ ፖሊስ ጣቢያ አካባቢ እያወጡት ነው የሚገኙት። እነኚህ መንግስት በኃላፊቱ እንትን ባለስልጣን ናቸው። ለሚመለከተው አካል አድርሱ በእናታችሁ። እንደውም የጮህት ኢየሱስ ይደብራል። በጣም ይደብራል። እዩት፣ እኛ ራሱ ሲቀርጽኩ በጣም ተሰግደን እያባረሩኝ በጣም ጭንቀት ላይ ሆኜ ይሄንን ቪዲዮ ከቀረጽኩ በኋላ ታስቦ ለነበር በጣም ከባድ ነው። ብቻ
ይርጋለም ላይ እየተፈጠረ ያለው ነገር በጣም ይሄ መንግስት ነው። ምን አይነት መንግስት ነው እንደዚህ የሚያደርገው? አንዳንድ ወገኖቻችን ከመንገድ እናንሳ የተባለ 3 ልጆችን መንገድ ላይ ጥሎ እቃውን ጭኖ አሁን ወደ መዘጋጃ ቤት ሊሄዱ ነው። እናታችን የጮኸች ልጆቿ የጮሁ ጎዳና ሊወጡ በጣም ከባድ ሼር አድርጉ ያደረጋችሁ አድርሱ። ይርጋለም 07 ቦታ ይርጋለም 07 አሁን የዞኑ ፖሊስ ጣቢያ ፊት ለፊት ነው ያለነው። በጣም የሚደብር ነው። ዛሬ ከጠዋት ጀምሮ ለምነን አልቅሰን የሰፈር ሰው ሁሉ ሙሉ አልቅሶ ነበር። 8 ዓመት ከኖረችበት ቤት ነው ያወጡት ያሉት። ይሁት ቪዲዮ እስከ መጨረሻ እያያችሁ በቃ እንትን በሉላችሁ። እንዲህ ያለው ነገር በጣም ነው የሚያሳዝነውና አሁን እዚህ ጋር እንደተበደሉት አይነት ሰዎች ደግሞ በየአካባቢያችንም በተለያዩ አጋጣሚዎች እንሰማለንና ብዙ አይነት ችግሮች ስላሉ ይሄ ቪዲዮ ላይ ላሉ ትላልቅ ባለስልጣኖችና የሚመለከታቸው አካላት ጋር እንዲደርስ ይህንን ቪዲዮ ሼር አድርጉት። ምክንያቱም ደግሞ አንዳንድ ጊዜ ላይ ያሉት አመራሮች እንዲህ አይነት ችግር እንዳለ የማያውቁበት ጊዜ አለ። ምክንያቱም ሁሉንም ነገር አንድ ሰው ሊያውቅ አይችልም። እታች ያሉት አመራሮች ምንም አይነት ችግር እንደሌለ አስመስለው ሪፖርት ስለሚያቀርቡ ላይ ያሉት በየቤታችን እየመጡ እንግዲህ ችግሩን ስለማያዩ እታች በሚሰራው ችግር ግን ተወቃሾቹ ላይ ያሉት አመራሮች ስለሆኑ ለራሳቸው ሲሉ እንደነዚህ ያሉ ታች ያሉ ወረዳ ውስጥ የተቀመጡ ቀበሌ ውስጥ የተቀመጡ ህገወጥ ስራን የሚሰሩ ባለስልጣናትን እንዲቆጣጠሩ ይሄ ቪዲዮ ትልቅ ጥቆማ ይሰጣቸዋል ብዬ ነው የማስበው። እንደምትሰሙት የአካባቢው ነዋሪዎች ጎረቤቶች እንግዲህ እዚህ ቤት ውስጥ ላለፉት 8 ዓመታት ሲኖሩ የነበሩ ሰው ናቸውና ህገወጥም ከነበሩ ከመጀመሪያው እዚህ ቤት ውስጥ አይኖሩም ነበረ። ወይም ይሄን ያህል ዓመት ሳይቆዩ በ1 ዓመትም ሊሆን ይችላል በ6 ወርም ሊያስወጣቸው ይችል ነበረ። አንድ ሰው ህገወጥ ተብሎ 8 ዓመት ሙሉ እንግዲህ በህጋዊ መንገድ የኖረበትን ቤት እንግዲህ ለልማት ተፈልጎ ቢሆን ችግር የለውም ይፈርሳል። አሁን ግን እየተባለ ያለው እሳቸውን አስወጥቶ ሌላ ሰው ሊገባበት ነው እየተባለ ስለሆነ እንዲህ ያሉ ጉዳዮች ደግሞ በሌሎችም አካባቢዎች ላይ በብዛት ስለሚሰማ ለሁሉም አይነት ሰዎች መፍትሄ ሊያመጣ ስለሚችል ይሄ ቪዲዮ ሼር አድርጉት። እናንተም ከዚህ ቪዲዮ የታዘባችሁትን ሀሳብ አስተያየት ከስር ጻፉልኝ። ወይም ደግሞ የደረሰባችሁም ችግር ካለ እናንተም በኮሜንት ላይ እኔም እዚህ አካባቢ ላይ እንዲህ አይነት ነገር አጋጥሞኛል ብትሉ ይሄ ቪዲዮ ላይ ያሉ ባለስልጣናትም ጋር ተደራሽ ስለሚሆንና በተለያየ መንገድ ስለሚመለከቱት መፍትሄ ሊያመጣ ስለሚችል ቪዲዮን ሼር አድርጉት። ነገ በሌላ ፕሮግራም ድጋሚ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ